ቪዲዮ የማሳያችሁ መቀመጫውን እንግሊዝ ያደረገ በጣም ብዙ ሰዎች በዓለም አቀፍ ደረጃ የሚሰሩበት እናንተ ቤታችሁ ሆናችሁ ባላችሁ እውቀት ልክ የምትሰሩበት ኢትዮጵያ ሆናችሁ አካውንት ከፍታችሁ የተለያዩ ስራዎችን እንዴት እንደምትቀበሉና እንዴት እንደምትሰሩ በኢትዮጵያ ባንክ ደግሞ እንዴት ዊዝድሮ እንደምታደርጉ እዚህ ቪዲዮ ላይ በደንብ አብራርቼ ያስረዳችኋለሁ። ዌብሳይቱ እዚህ ጋር የምታዩትን ይመስላል። እናንተ ያው በስልክም በኮምፒውተር መጠቀም ትችላላችሁ። ክሮማችሁ ላይ ትሄዱና ዲስክቶፕ ሞድ ላይ ታደርጋላችሁ በስልክ የምትጠቀሙ። ከዛ በኋላ ወደ ጎግል እንሄድና እንደምታዩት ይኸው peopleperhour.com የሚለውን እንደዚህ ሰርች እናደርጋለን። ምንም አይነት ስፔስ አይፈልግም። እዚህ ጋር የምታዩት ዌብሳይት ይመጣል። እንደምታዩት በኤአይ ሰርቪስ የሚሰራ የተለያዩ ስራዎች አሉ። ቴክኖሎጂ፣ ፕሮግራም ራይቲንግ፣ ትራንስሌት፣ ዲዛይን፣ ዲጂታል ማርኬቲንግ፣ ቪዲዮ፣ ፎቶ፣ ኢሜጅ ኤዲቲንግ፣ የተለያዩ ቮይስ ኦቨሮችን መስራት ትችላላችሁ። ማርኬቲንግ እና ብራንዲንግ ላይ፣ ሶሻል ሚዲያ ላይ ሎጎዎችን መስራት ትችላላችሁ። እዚህ ጋር ከፍ ስናደርገው እንደምታዩት ያው ኤክስፐርት የሆኑ ሰዎች እዚህ ጋር አሉ። እንደምታዩት እዚህ ጋር የምታዩት በሰዓት $11 ይከፈላታል። እዚህ ጋር የምታዩት ደግሞ 24 ፕሮጀክቶችን ሰርተዋል እስካሁን ድረስ $51 ፐር ሃወር ይከፈለዋል። እንደዚህ ወደ ጎን ሳደርገው እንደምታዩት በጣም ብዙ ሰዎች አሉ። እናንተ በትንሽ ትጀምራላችሁ። ከዛ በኋላ ቀስ በቀስ እንደምታዩት እዚህ ጋር ስታሮች ከፍ እያሉ ሲመጡ ደግሞ ዋጋችንን ከፍ እናደርጋለን። ስለዚህ እዚህ ጋር መጀመሪያኛ አሁን እዚህ ጋር መመዝገብ አለብን። ወደ ላይ እንመለሳለን መጀመሪያው ላይ። ከዛ በኋላ እዚህ ጋር ሳይን አፕ የምትለውን ትነካላችሁ። ከላይ ሁለት አይነት ምርጫዎች ይመጣሉ። እዚህ ጋር አይ ዋንት ቱ ሃየር ኤ ፍሪላንስ እና አይ ዋንት ቱ ወርክ አስ ኤ ፍሪላንስ የሚል አለ። የመጀመሪያው እዚህ ጋር ሃየር ኤ ፍሪላንስ የሚለው ሰዎችን ቀጥራችሁ እናንተ ማሰራት ከፈለጋችሁ ነው። በዚህ አጋጣሚ ለተለያዩ ሶሻል ሚዲያዎቻችሁ ወይም ለድርጅት ለምናምን የተለያዩ ስራዎችን ማሰራት ከፈለጋችሁ በዚህ ትችላላችሁ። እዚህ ላይም እናንተ ከፍላችሁ ማሰራት ሰዎችን ሎጎ ሊሆን ይችላል፣ ቪዲዮ ኤዲቲንግ፣ የተለያዩ ቭሎጎችን ምናምን ትችላላችሁ። ቮይስ ኦቨሮችንም እንደዛው። እኛ ግን እዚህ ጋር አሁን ስራ ለመስራት ስለሆነ የመጣ ነው። እዚህ ጋር አይ ዋንት ቱ ወርክ አስ ኤ ፍሪላንሰር የሚለው ላይ ቲክ እናደርግና እዚህ ጋር ኮንቲኒው ዊዝ ጎግል የሚል አለ። በጎግል አካውንታችሁ መግባት። እዚህ ጋር ሳይን አፕ ዊዝ ፌስቡክ አለ፣ በፌስቡካችሁ መግባት። ሳይን አፕ ዊዝ ኢሜል የሚለው ደግሞ በኢሜላችሁ መግባት ነው። እናንተ ከዚህ ውስጥ የሚመቻችሁ መምረጥ ትችላላችሁ። እኔ እዚህ ጋር አሁን ይሄው ኮንቲኒው ዊዝ ጎግል እለዋለሁ። ከዛ በኋላ ስልኬ ላይ ካለው የጎግል አካውንት ውስጥ አንዱን ያስመርጠኛል። እንደምታዩት ይሄው መርጫለሁ። ከዛ በኋላ ይሄን ከፍ እናደርግና እዚህ ጋር ይሄው ኮንቲኒው እንለዋለን። በስልክም ተመሳሳይ ነው ጓደኞቼ። እናንተ ብቻ አንዴ 3 ሰረዛው ላይ ትገቡና ክሮማችሁ ላይ ዲስክቶፕ ሞድ ላይ ታደርጉታላችሁ። ልክ እኔ እዚህ ጋር የማየውን አይነት ነገር ነው የምታዩት ማለት ነው። እንደምታዩት ቀጥታ ወደ ውስጥ አስገብቶኛል። ዳሽቦርዱ እዚህ ጋር የምታዩትን ይመስላል። እዚህ ጋር የተለያዩ ነገሮችን እናደርጋለን። በመጀመሪያ እንደምታዩት ይኸው ፕሮፋይል ፒክቸር ማስገባት አለ። ያው እነዚህ ነገሮች ማድረጋችሁ በጣም ነው የሚጠቅማችሁ። ስለዚህ እናንተ እዚህ ጋር ያሉትን ነገሮች ሁሉንም አስገቡ። እንደምታዩት ፕሮፋይል አስገብቻለሁ። ከዛ ጆብ ታይትል ይላል። እዚህ ጋር ምንድነው እናንተ መስራት የምትፈልጉት ነው የሚለው። እዚህ ጋር መጀመሪያ ላይ እንደምታዩት ጆብ ታይትል የሚለው ላይ ያው ሶሻል ሚዲያ ብየዋለሁ። እናንተም እንደዛው የምትሰሩበትን የስራ ዘርፍ ትነግራላችሁ። ከዛ ቀጥሎ ዩር ስኪል የሚል ላይ ስኪላችሁን እናንተ የምትሰሩትን ነገር ቪዲዮ ኤዲቲንግ ሊሆን ይችላል። እንደምታዩት ነው ቪዲዮ ኤዲቲንግ አስገብቻለሁ። ተምብሬል ዲዛይን፣ ፎቶ ኤዲቲንግ እና እንግሊሽ ትራንስሌት ብየዋለሁ። እናንተ እዚህ ጋር የፈለጋችሁትን ነገር ታስገባላችሁ። የፈለጋችሁትን ስላችሁ ያው መስራት የምትችሉትን ነው። ለምሳሌ ኮፒ ታይፒንግ አለ። ታይፒንግ ላይ ስገባ አውዲዮ ሳውንድ ታይፒንግ የሚል አለ። አውዲዮ ሳውንድ ታይፒንግ ማለት እነሱ በቮይስ ይልኩላችሁና እናንተ ታይፕ አድርጋችሁ በጽሁፍ ትልኩላችኋላችሁ። ያው ታይፖግራፊ ምናምን የሚል አለ። ያው ኮፒ ታይፒንግ ታይፕ የተደረገውን ኮፒ ማድረግ አለ። ብዙ ነገሮች ነው ያሉት። እዚህ ጋር 15 ማክሲመም 15 ማስገባት አለባችሁ ይላል። ስለዚህ 15 የስራ አይነቶችን ታስገባላችሁ እዚህ ጋር። ኦኬ እንደምታዩት ይኸውላችሁ 15 አስገብቻለሁ ማለት ነው። እናንተ 15 ስኪሎችን ልክ እንደዚህ ታስገባላችሁ። ከዛ በኋላ ደግሞ አባውት ዩርሰልፍ ይላል። እዚህ ጋር ራሳችሁን የሚገልጽ ነገር አጠር አድርጋችሁ ጽፋላችሁ። ከዛ በኋላ እዚህ ጋር ሎኬሽን እንደምታዩት ይኸው አዲስ አበባ ነው የሚለው እኔ። ከዛ በኋላ እዚህ ጋር ይኸው መናገር የምትችሉት ቋንቋ ይላቸዋል። ቋንቋ ታስገባላችሁ እዚህ ጋር። ሁሉንም ቋንቋዎች ሁሉንም እዚህ ጋር ጽፋችሁ አስገቡ። ለስራ ይጠቅማቸዋል። ቋንቋ መናገር የምትችሏቸውን ቋንቋዎች እዚህ ጋር ታስገባላችሁ። ከዛ በኋላ እዚህ ጋር ዋናው ነገር እንደምታዩት ይኸው ሃወርሊ ሬት ነው። ምን ያክል እንዲከፈላችሁ ነው ሬት እንዲደረጋችሁ ነው የምትፈልጉት ይላል። መጀመሪያ ከረንሲ ትመርጣላችሁ። እዚህ ጋር በዩሮ ነው፣ በጂፒኤስ እና በዩኤስዲ ነው። ዩኤስዲ ላይ አድርጌዋለሁ። ከዛ በሰዓት ምን ያክል እንዲከፈላችሁ ነው የምትፈልጉት ይሏቸዋል። እናንተ ትንሽ ነው የምታስገቡት ጓደኞቼ፣ ትልቅ ነገር እንዳታስገቡ። ምክንያቱም ብዙ ሌቭል ስለሌላችሁና ብዙ ስራዎችን ስላሰራችሁ ምን ያክል ልምድ እንዳላችሁ እነሱ እርግጠኛ ስላልሆኑ ዝቅተኛ ክፍያ ነው ማስገባት ያለባችሁ። በሰዓት $10 ማለት ያው እንደምታውቁት $10 አሁን 1600 ብር ነው። በጣም ብዙ ብር ስለሆነ ከ10 በታች ብታስገቡ የተሻለ ነው ብዬ አስባለሁ። እኔ ለአሁኑ እንደምታዩት ያው በ10 አሳያችኋለሁ። ከዛ ሰሚት አፕሊኬሽን እንለዋለን። እዚህ ጋር ያው ዲስክሪፕሽን አላስገባህም ይለኛል። እዚህ ጋር አስገባለሁ። በመቀጠል እንደምታዩት ወደዚህ ቦታ ያመጣዋል። ዩ አር ኦልሞስት ዜር እያለኝ ነው። ሃው ዊል ዩ ላይክ ቱ አፕሊኬሽን ቱ ፕሮሰስ ይለኛል። እዚህ ጋር ያው ፈርስት ፋስት ትራክ የሚለው አፕሩቭ ለመደረግ ዊዝ ዋን ወርኪንግ ዴይ ነው የሚፈልገው፣ ግን $13 መክፈል አለብህ ይለኛል።
ስለዚህ እኛ እዚህ ጋር አሁን በነፃ ስለሆነ መክፈል ስለማንፈልግ አፕሩቫሉ ቀስ ብሎ እንዲመጣ እዚህ ጋር ቤዚክ የምትለው ላይ እናረጋታለን እቺን። ከዛ በኋላ ያው ዶክመንት ዊል ፕሮሰስ እስኪደረግ ድረስ ጊዜ ይፈልጋል ይለኛል። ያንን ጊዜ ወስዶ በፍሪ እኛን አፕላይ አፕሩቭ እንድንደረግ እዚህ ጋር እናደርገዋለን። ከዛ በኋላ ያው ፕሮሰስ የሚለውን እናከዋለን ማለት ነው። ያው መክፈል የምትፈልጉ መክፈል ትችላላችሁ። እንደምታዩት ዩር አፕሊኬሽን ኢዝ አንደር ሪቪው እያለኝ ነው። ኦኬ እለዋለሁ። ስለዚህ አሁን ወዴት እንሄዳለን? ወደሚቀጥለው ቦታ እንሄዳለን ማለት ነው። እዚህ ጋር ከዛ በኋላ ወዴት ነው የምንሄደው? ያው ስራዎችን ስንፈልግና ስራዎችን ለመስራት ሰርች የምትለው ላይ እንደምታዩት ሰርች ሶስት አይነት ነገሮች አሉ። ሰርች ኦፈር የሚል አለ፣ ሰርች ፍሪላንስ እና ሰርች ፕሮጀክት የሚል አለ። ሰርች ፕሮጀክት የሚለው ላይ ነው የምንገባው እኛ፣ ምክንያቱም ስራዎችን ስለምንፈልግ ከኛ ጋር ተመሳሳይ የሆኑ ስራዎች እዚህ ጋር ይመጡልናል ማለት ነው። እንደምታዩት እዚህ ጋር ፉል ታይም ከስተመር ሰፖርት ኤጀንት የሚል አለ። ኤጀንት ነው የሚፈልጉት ለፉል ታይም። ለዚህ ስራ የተዘጋጀው እንደምታዩት $1600 በላይ አለ ፐር ጆብ ማለት ነው። እዚህ ጋር $1600 ዶላር በላይ ለዚህ ጋር የተዘጋጀ ግን ፉል ታይም ስራ ነው እንደምታዩት ይሄኛው። ከዛ በኋላ ከፍ አደርገዋለሁ። ያው ፕሮፐርቲ ማኔጅመንት ሲስተም የሚል አለ። አይ ኒድ ቱ ቶታል ሄልፒንግ ዊ ሶሻል ሚዲያ ፖስቲንግ የሚል አለ። ይሄ ሰውዬ ደግሞ ሶሻል ሚዲያ ላይ በአጠቃላይ ፖስቶች ላይ የሚረዳኝ ሰው ፈልጋለሁ ይላል። በሰዓት $27 ከፍላለሁ እያለ ነው። ከፍ እናደርገዋለን። ለምሳሌ ግን ይኸውላችሁ አሁን ይሄ ስራ እናንተ ከተመቻችሁ እዚህ ጋር ከ10 ሰዓት በፊት ነው ፖስት የተደረገው። እዚህ ጋር እንደምታዩት ከርሰሯን። ከዛ በኋላ 43 ሰዎች ደግሞ ፕሮፖዛል አስገብተዋል። እናንተ እዚህ ስራ ላይ 44ኛ ሰው ሆናችሁ መግባት ከፈለጋችሁ እቺን ፋቮራይት ምልክቷን ነው የምትነኳት ማለት ነው። ከዛ ለዛ ሰውዬ ፕሮፖዛል እንልክለታለን። ለዛ ሰውዬ ፕሮፎርማችን ይሄድላትና እሱ አይቶ እኛን ከመረጠን ከሱ ጋር እንሰራለን። ከፍ እናደርገዋለን። ሉኪንግ ፎር ጉግል አድሰንስ ትላለች። ሜታ አድሰንስ ኤክስፐርት የሆነ ነው ሜታ አድሰንስ ላይ። እዚህ ጋር ደግሞ ሉኪንግ ፎር አን ኤስኢኦ ስፔሻላይዝድ 3 መንዝ ፕሮጀክት ነው። ለ3 ወር የሚቆይ ፕሮጀክት ነው። $400 ክፍያ ፐር ሃወር አለው። እዚህ ጋር ዳታ ኦፍ ሴኖሪ ማርኬቲንግ ኮንታክት ምናምን የሚላለ 30 ሚኒት ኢንተርቪው ፎር ፋሚሊ ሄልዚንግ ኢንተርቪው ምናምኖች አሉ። እንደምታዩት ፋናል ቢልዲንግ አለ። ስለዚህ ከነዚህ ውስጥ ለምሳሌ እንደምታዩት ያው ዩቲዩብ ቪዲዮግራፈር የሚላለ ከ5 ሰዓት በፊት ነው ፖስት የተደረገው። እዚች ጋር እቺ በሰዓት $120 ትላለች። እቺ ይሄው አፕላይ እናደርጋለን። ልክ እንደዚህ እንደምታዩት ይሄው አፕላይ ውስጥ ገብቶልኛል ማለት ነው ይሄን። ከዛ ዲቴሉን ደግሞ ወደ ውስጥ ገብታችሁ ታያላችሁ። ዲቴሉ ላይ ስንገባ እንደምታዩት ይሄው ምን አይነት ሰው እንደሚፈልጉ ዲስክሪፕሽን እዚህ ጋር ጽፏል። we are seeing talented YouTube video editor to join our team at HIS ይለናል። our channel focus on social media skill የተለያዩ ምን አይነት ነገር የቲቪ ሾው ምናምን አላቸው። እነዚህ ነገሮች አሉ ነው የሚሉት። እናንተ ዝርዝሩን አንብቧቸው። እነዚህ ከስር የጻፉትን ዲስክሪፕሽን የምታሟሉ ከሆነ እናንተ ይሄን ታነቡና በደንብ ከዛ በኋላ ያው ፕሮፖዛል ምናምን እዚህ ጋር መጻፍ ትችላላችሁ ጭማሪ ካላችሁ። ከዛ ውጪ ግን ከሌላችሁ ቀጥታ እዚህ ጋር ያው ሴንድ ፕሮፖዛል የሚለውን ትነካላችሁ ማለት ነው። እዚህ ጋር ፊክስድ ፕራይስ ነው እንደምታዩት ኢንድ በ29 ቀን ውስጥ ያልቃል። ፊክስድ ፕራይስ ነው $120 ነው። ተስማማችሁ እናንተ እዚህ ጋር ያው ሴንድ ፕሮፖዛል የሚለውን ትነካላችሁ። ለሰውየው የእናንተ ፕሮፖዛል ይሄድለታል። ሰውየው እናንተን ከመረጠ ኮንታክት ያደርጋችሁና ከነሱ ጋር ታወራላችሁ ማለት ነው። እዚህ ጋር ይሄው ሜሴጅ ይመጣላችኋል። እዚህ ጋር ወርከርስ ቲም የሚል አለ። ቪው ኦል ትሉትና እዚህ ጋር ከሰዎች ጋር እናንተን የመረጧችሁ ሰዎች ምናምን ካሉ ከነሱ ጋር ትነጋገሩና ስራውን ትጀምራላችሁ ማለት ነው። ስራውን የምታገኙት በእንደዚህ አይነት መንገድ ከሆነ ራይቲንግ፣ ትራንስሌተር፣ ፕሮግራመር የሚሉ ነገሮች አሉ። እዚህ ውስጥ ገብታችሁ ደግሞ እነዚህን እዩ። ስራውን እንዴት እንደምታገኙ ካሳያችሁ ዋናው ነገር ደግሞ ምንድነው ክፍያውን እንዴት ነው ዊዝድሮ የምናደርገው የሚለው ነው። ክፍያው ዊዝድሮ ለማድረግ አሁንም እዚህ ጋር ይኸው ፕሮፋይላችን ላይ መጣለን። ፕሮፋይላችን ላይ ከመጣን በኋላ እዚህ ጋር ፔይመንት የሚለው ላይ እንገባለን። ፔይመንት ላይ ስንገባ ከፍ ስናደርገው እንደምታዩት ያው በዩሮ በዩኤስዲቲ የከፈሉን ክፍያዎች በኋላ እዚህ ጋር ይዘረዘራሉ። አቬሌብል ፎር ዊዝድሮ የሆኑ እዚህ ጋር እኛ እዚህ ጋር አሁን ፔይመንት ስላላስገባ ምን እናደርጋለን? እቺን ከፍ እናደርጋትና እዚህ ጋር ያው ፔይመንት ሲቲንግ የምትለው ላይ እንገባለን። ፔይመንት ሲቲንግ ላይ ስንገባ እንደምታዩት ይኸውላችሁ ይሄ 7 ቀን ይፈልጋል እኛ አፕሩቭ ለመደረግ ነው የሚለን፣ ወይ ደግሞ ክፈሉ እያለን ነው። ስለዚህ አንከፍልም ጓደኞቼ። አሁንም ምንድነው የምናደርገው? ዊዝድሮዋል አካውንት ታክስ ዲቴል እና አይዴንቲፋይድ ዶክመንት ዲፊካልት ከረንሲ ይለናል። ከረንሲያችን ዩኤስዲ ላይ ነው። ስለዚህ ዊዝድሮዋል አካውንት የሚለው ጋር መጣና እቺን አድ እናረጋታለን። ኦኬ። ስለዚህ እዚህ ጋር እንደምታዩት ይኸው በዚህ ሰዓት እኛ አሁን አካውንታችን ዩር ሜምበር አፕሊኬሽን ኢዝ አንደር ሪቪው እያለኝ ነው። ልክ ይሄ ነገር ሲያልቅ እናንተ እዚህ ጋር አድ አካውንት ነው የምታደርጉት። ከዛ አድ አካውንት ካረጋችሁ በኋላ ባንክ ኔማችሁን ታስገባላችሁ፣ የባንክ አካውንታችሁን ስም፣ ከዛ በኋላ ደግሞ የባንኩን ዩአይዲ ይጠይቋቸዋል። እንደገና ደግሞ የባንክ ቡካችሁን ፎቶ እንድታስገቡ ይጠይቋቸዋል ጓደኞቼ። እናንተ እነዚህ ነገሮች በዝርዝር ታስገባላችሁ። ምንም ያስቸገር ነገር የለውም። ያው የባንኩን ዲቴል ነው ስማችሁን ምናምን የተለያዩ አባታችሁን ስም፣ ፎቶ፣ አካውንት
ከዛ ቡኩን ደግሞ ፎቶ አንስታችሁ ታረጋግጣላችሁ። ለምንድነው ይሄ አይዴንቲፋይ ዶክመንት የሚለው ፎቶ ነው የሚፈልገው፣ የባንኩን ፎቶ፣ ሌላ ምንም ዶክመንት አይፈልግም። ከረንሲው እዚህ ላይ ነው ያለው። ታክስ ዲቴል ደግሞ ያው ለአሁኑ አይጠይቋችሁም፣ ግን የአሜሪካን ታክስ ዲቴል ደግሞ እዚህ ጋር በዝርዝር አድሬስ ላይን 1 2 3 የሚለው ላይ እና ፖስታል ኮድ ታስገባላችሁ። የምትኖሩበትን ከተማ ፖስታል ኮድ የማታውቁ ከሆነ ደግሞ ዲስክሪፕሽን ላይ አስቀምጥላችኋል ሊንኩን። የኢትዮጵያ ከተሞች ፖስታል ኮድ ሁሉም እዛ ላይ ያለ፣ የከተማችሁን ፈልጋችሁ ከነዚህ ኮዱ ታስገባላችሁ። ሲቲ አድሬስ ላይን 1 2 3። በሚቀጥለው ያው ይሄ ነገር ሪቪው ከተደረገ በኋላ 1-2 ስራዎችን ሰርተን ደግሞ አብረን ዊዝድሮ እናደርጋለን። ቪዲዮውን እስካሁን ድረስ ያያችሁ ዌብሳይቱ እንደተመቻችሁ አልጠራጠርም። ስለዚህ ቪዲዮውን ላይክ በማድረግ ጨርሱት። የዛሬው ቪዲዮአችን ይመስል ነበረ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ መልስላችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ።